ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኮመንቱ ምን ይላል? መሐመድ የመጨረሻ ነብይ ነው። እኛ ማንን እንመን? መሐመድን እንመን ወይስ ነብይ ደምሳሽን እንመን? ምክንያቱም መሐመድም ራሱን ነብይ አርግቶ ተነሳ፣ የራሱን ቁርአን ይዞ መጣ። ደምሳሽም እንግዲህ የራሱን ነብይ ነኝ ብሎ ተነሳ፣ የራሱን መጽሐፍ ይዞ መጣ። እዛ መጽሐፍ ላይ ደግሞ ከመሐመድ ቀጥሎ እሱ እንደተነሳ ይናገራል። ለደምሳሽ በተደጋጋሚ ሙሐመድ እንደሚገለጥለትና ሙሐመድ እንዳስተማረው ይናገራል። እኛ ማንን እንመን? ማን ነው ትክክለኛ? መሐመድ ነው ትክክል ወይስ ደምሳሽ ነው? መሐመድን የተቀበለ ጭንቅላት ለምንድን ነው ነብይ ደምሳሽን የማይቀበለው? ምክንያቱም ነብይ ደምሳሽም እኮ የራሱ መጽሐፍ አለው። ይሄው እንደምትመለከቱት ይሄ የደምሳሽ መጽሐፍ ነው። አለፍ አለፍ እያልን እናንብበው። ምን ይላል? ይህ ቅዱስ መጽሐፍ የፍቅር አምላክ ራሱ እግዚአብሔር መልእክተኞቹን በዋናኛነት ገብርኤልንና ነብዩ መሐመድን ልኮልኝ በመንፈስ ቅዱስ ተጻፈ ይላል። ፍቅር ሃይማኖት ማለት ሰዎች በፍቅር እርስ በርስ ተዋደውና ተከባብረው የሚኖሩበት ህግ ነው። ይህ ህግና ትእዛዝ የመጣው በመንፈስ ቅዱስ አማካኝነት ከፍቅር አምላክ እግዚአብሔር ነው። በአምላክ መልእክተኛ ነብይ ደምሳሽ በኃይሉ 2000 ዓመተ ምህረት ተጀመረ። የአምላክ መንፈስ ተባርኮ ለሰው ልጆች ወደ ምድር በመንፈስ አማካኝነት ወረደ። ልክ እንደ መሐመድ ለመሐመድ ቁርአንን በመንፈሱ በጅብሪል እንደተላከለት ይኸው ለደምሳሽም በመንፈስ አማካኝነት ወረደ ይላል። ስለዚህ ይሄ ሰው ከመሐመድ በምንድን ነው የሚለየው? አንድ እኮ ናቸው። ምን ይላል ደግሞ እዚህ ጋር? ይህን ህልም ካየው በኋላ አምላክ በመቀጠል ለኔ ያለኝን ነብይነት በተለያዩ መልኩ ማስተማር ጀመረ። ነብዩ መሐመድ በተደጋጋሚ በህልሜ መተው አስተምረውኛል። ይሄ ሰው የተማረው ከማን ነው? ከመሐመድ ነው። ይህ ቅዱስ መጽሐፍ የመጣው ለመላው ዓለም ሲሆን እስካሁን ድረስ ቢሆን ከነብዩ መሐመድ በኋላ ምንም አይነት ነብይ አለመምጣቱን ይመሰክራል። ነብይ ደምሳሽ ለነብዩ መሐመድ ምስክርነት እየሰጠ ነው። ከመሐመድ በኋላ ነብይ አልመጣም። አሁን የመጣው ነብይ ከነብይ መሐመድ በመቀጠል ነብይ ደምሳሽ ነው። ስለዚህ ከመሐመድ ቀጥሎ ማመጥቷል፣ ነብይ ደምሳሽ መጥቷል። ይህ ሃይማኖት የመጣበት ዋነኛ ምክንያት በዓለም ላይ ያለ ሰው በአጠቃላይ ወደ ኃጢአት በመሄዱ ምክንያት ይልና አምላካችን የፍቅር አምላክ የምንለው እግዚአብሔርና አላህ ክርስትናንም እስልምናንም ሂንዱይዝምንም ቡዲዝምንም ሁለቱ ይከብዳሉ ሆነ እስካሁን ዓለም ከተፈጠረች ጀምሮ ያለውን 150 ሃይማኖቶች በ150 ነቢያቶች በተለያዩ መልኩ ተፈጥረዋል። ፍቅር ሲዝም 151ኛ ነብይና ሃይማኖት ነው። ፍቅር ሲዝም ምንድነው? 151ኛ ነብይ። እንግዲህ 150 ነቢያት ተልከዋል ማለት ነው። ከዚህ ቀደም እንግዲህ መሐመድም ኦልሞስት 124000 በላይ ነቢያቶች እንዳሉና ቁርአን ላይ ደግሞ 25ቱ እንደተገለጹ ሙስሊሞች ይናገራሉ። እንግዲህ የ24ቱ ነቢያት አስተምሮ ጥሎ የራሱን ቁርአን ነው መሐመድም አንጠልጥሎ የመጣው። ፍቅር ሲዝምም እንደዛው ተመሳሳይ ነገር ነው እየተናገረ ያለው ማለት ነው። ታዲያኛ ማንን እንመን? የደምሳሽ ተከታዮች ልክ እናንተ መሐመድን አምናችሁ እንደተቀበላችሁት የደምሳሽ ተከታዮችም ተቀብለውት መጽሐፉን ለውይይት ይዘውባችሁ እንደማይመጡ ምን ያህል ማስረጃ አላችሁ? እንግዲህ እናንተ አንድ ግለሰብን እንደተከተላችሁት እነሱም ቢከተሉ ምንም የሚያስገርመው ነገር አለ? ይኸው እየተመለከትን ነው አሁን ላይ እንደምትመለከቱት ላይቭ ላይ ያው የቀልዳቸውን ይሁን የምራቸውን ባናቅም ማለት ነው። እንግዲህ ወደፊት የተሻለ ነገር ሲኖረው እርግጠኛ ነኝ ተከታይ አያጣም እንደ መሐመድ። ማን ነው የሚታመነው? መሐመድ ነው የመጨረሻ ነብይ? ደምሳሽ ነው? ማን ነው እውነተኛ? በነገራችን ላይ ይሄ ነገር የሚያሳስበው እናንተን ነው። ምክንያቱም እኛ መጽሐፋችን ላይ ሐሰተኛ ነቢያቶች እንደሚነሱ፣ የውሸት አስተማሪዎች እንደሚነሱ ተነግሮናል። ተነስተዋል። ከዚህም በኋላ ይነሳሉ። የሚያስገርመን ነገር የለም። ስለዚህ የመጨረሻ ነብይ መሐመድ ሳይሆን ደምሳሽ ነው ማለት ነው። ምክንያቱም ደምሳሽም የራሱ መጽሐፍ ስላለው። ስለዚህ ማን ነው ታማኝ? መሐመድ ነው። መሐመድም የጤና ችግር አለበት። የደምሳሽን ባናቅም ማለት ነው። ሲጀመር አይለያዩም። መሐመድን የተቀበለ ጭንቅላት ደምሳሽን ቢቀበል አያስገርምም።